ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ የመጀመሪያ ክፍል ፕሮግራማችንን እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቤተሰባዊነታችሁ እንድታሳዩ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየገለጽን በትናንትናው ዕለት በኮሜንት መስጫ ላይ ናሆም ኃይለማርያም በሚል ዩዘር ኔም ምናልባት ስምን መጥራቴ ተገቢ ካልሆነ በቻናላችን ስም ይቅርታ እየጠየቅን ላደረስከው ጥያቄ እንግዲህ ምላሽ እንዲሆን በ0913706297 ላይ ደውለህ በውስጥ መስመር ልታናግረን ትችላለህ። የበለጠ ኢንፎርሜሽኑን እኛ ልናደርስ እንችላለን እና ናሆሜ የፕሮግራማችን አድማጭ እንግዲህ ላቀረብከው ጥያቄ በቀጥታ ከኛ ጋር ኮንታክት አድርገህ መረጃውን ማግኘት ትችላለህ። የመጀመሪያ ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው ትናንት ምሽት ከተደረጉ ተጠባቂ የብሔራዊ ቡድን ጨዋታዎች መካከል በወዳጅነት ጨዋታ የተካሄዱ ተጠባቂ ጨዋታዎች አሉ። አንዳንድ ጨዋታዎች ከወዳጅነት መልክ በዘለለ ከባድ የነጥብ ጨዋታ ላይም ማየት ብዙም ከማይወደዱ የእግር ኳስ ባህል ጋር ተያይዞም ጭምር የተስተናገዱበት ምሽት ነው። አዝናኝ እግር ኳስ ያየንበት፣ በተቃራኒው ደግሞ የወዳጅነት ጨዋታ ሳይመስል እንደ ነጥብ ጨዋታ ፋይቲንግ ስፕሪት፣ ግጭት፣ አስፈሪ ታክሎች፣ ሆረር የሆነ ጌም ነበር። ለምሳሌ የእንግሊዝና ዩሩጓይ ጨዋታ ወዳጅነት አይመስልም። 100% ምንም አይነት የወዳጅነት ጨዋታ ስፕሪት የሌለው ከባድና ጠንካራ ፋውሎች፣ በተለይ በዩሩጓይ ተጫዋቾች የበለጠ አግሬሲቭ እንቅስቃሴዎች ሜዳው ሲስተዋሉ ነበርና ይሄ ጨዋታ በወዳጅነት ይዘት መያያዙ በራሱ የሚያስገርም ነው። ዌምብሌይ የተደረገው ጨዋታ 1-1 ተጠናቋል። በዛ ፕሮግራም ዙሪያ ከዚህ ፕሮግራም በመቀጠል የኖኒ ማዱዌኬን ጉዳት በተመለከተ ይዘንላችሁ ስለምንመጣ ሁለተኛ ክፍል በዚህ መልኩ ትኩረት ይሆናል ማለት ነው። የመጀመሪያው ክፍል ፕሮግራማችን ግን ትኩረት የሚያደርገው የስዊዘርላንድና ጀርመን ያደረጉት የወዳጅነት ጨዋታ ለእግር ኳሱ ቤተሰብ እንግዲህ በሳምንቱ መጨረሻ በእግር ኳስ የእረፍት ጊዜውን ማሳለፍ ለለመደ የእግር ኳስ ቤተሰብ እንግዲህ አዝናኝ ምሽት ነበር። ምናልባት ምሽቱ ያልተቃጠለበት ኳስን ለመመልከት በተለይ የእንግሊዝ ብሔራዊ ቡድን ጨዋታ ለመመልከት እግረ መንገዱን እንግዲህ የጀርመንን ጨዋታ ለከፈተ በጀርመንና ስዊዘርላንድ ጨዋታ እየተዝናና በእንግሊዝ እና ዩሩጓይ ጨዋታ ሪስሊንግ የሚመስል ጨዋታ ተመልክተን እንግዲህ በጣም ከወዳጅነት ቅርጽ ያለፈ ምን አይነት ቻሌንጆች ሲፈጸሙ እንደነበር ምናልባት የእንግሊዝንና የዩሩጓይን ጨዋታ ከዚህ በመቀጠል ይዘንላችሁ እንመጣለን። ያን ጨዋታ ለተመለከታችሁ ግን በኮሜንት መስጫ ላይ አስቀምጡልን። አንዳንድ የእግር ኳስ ይሄ የቀድሞ ከ2010 በፊት ያለውን ይዘት የሚመስል በጣም ከባድ ቻሌንጆችን ስናስተውል ነበር። ለማንኛውም ስዊዘርላንድና ጀርመን ባደረጉት ጨዋታ ጀርመን 4-3 በስዊዘርላንድ ሜዳ ስታሸንፍ ከ2008 በኋላ የትናንት ምሽቱ ለመጀመሪያ ጊዜ ነው ጀርመን ስዊዘርላንድን ስታሸንፍ። ዋናው ጉዳይ እሱ አይደለም። የዚህ ጨዋታ ኮከብ፣ የዚህ ጨዋታ ድምቀት የብሔራዊ ቡድን ጨዋታ በመጣ ቁጥር ከጀርመን ብሔራዊ ቡድን ጋር ተያይዞ መረጃዎችንም የዕለቱን ጨዋታ በተመለከተ ድረ ጨዋታ ነጥቦችን እንድንወያይ የሚያስገድድ ፐርፎርማንስ በሜዳ ውስጥ የሚያሳየው የብሪቲሽ ሁለተኛ ከፍተኛ ገንዘብ የወጣበት የአለፈው ሳመር ባየር ሌቨርኩዘንን ለቆ ወደ አንፊልድ የተዘዋወረው ኮከብ ስለ ፍሎሪያን ቪትዝ ኒግልስማን እንዴት ቪትዝን እንደሚጠቀሙ
በደንብ ጠንቅቀው ያውቃሉ። አርነ ስሎት ዊትዘን እንዴት እንደሚጠቀሙ እንግዲህ አሁንም ለሶስተኛ ነው ለሁለተኛ ዙር ከኒግልስማን የአጭር ሾርት ኖትም ሆነ የስልጠናን ሂደት የታክቲክ ግንዛቤንና ፍሎሪያን ቪትዝን እንዴት መጠቀም እንደሚቻል ኳሊቲውን እንዴት አውጥቶ መጠቀም እንደሚቻል ጀርመናዊ ወጣት አሰልጣኝ በእድሜም በኤክስፒሪየንስም አነስተኛ የሆነው ኒግልስማን በሃይ ክላስ ደረጃ ከሊቨርፑል አሰልጣኝ አርነ ስሎት ተሽሎ ትናንት ምሽት ሌላ የአስተምሮት 90 ደቂቃ በፍሎሪያን ቪትዝ አጠቃቀም ላይ ሌሰን ሰጥቷል ለአርነ ስሎት። ይህን ማለታችን ምናልባት ተገቢ ላይሆን ይችላል፣ ግን የሚታየው እውነታ እሱ ስለሆነ የሁለቱ ስታንዳርድ እንግዲህ የአንድን ተጫዋች አቅም አውጥቶ ለመጠቀም በሚያስችል ስታንዳርድ ደረጃ የትኛው አሰልጣኝ ነው በዚህን ሰዓት በተሻለ ሁኔታ ፐርፎርም የሚያደርገው ከተባለ ስለ ሃይ ኢንቴንሲቲ ፉትቦል መሰረታዊ ትምህርት ለዓለም እግር ኳስ የተሰጠበትን ቡድን የሚያሰለጥኑ አሰልጣኞች የዛን መሰረታዊ የሃይ ኢንቴንሲቲ ፉትቦልን ደግሞ መሰረታዊ ትምህርት የቀሰመውን ወጣቱን አሰልጣኝ እንደገና ለመመልከት ወደ ውጭ መውጣት በጣም በእግር ኳስ የሚያሳፍር ነው። በዚህ አጭር ጊዜ ውስጥ የርገን ክሎፕ ያለፉትን 9 ዓመት በሊቨርፑል ቤት የሊቨርፑልን የቡድን አይደንቲቲ በኢንቴንሲቲ ነው የገነቡት። የጀርመን እግር ኳስ ያመጣው አብዮት አለ በነ ክሎፕ አማካኝነት የሃይ ኢንቴንሲቲ ፉትቦልን እነዛ ደግሞ ካፈሯቸው ድንቅ አሰልጣኞች መካከል አንዱ ጁሊያን ኒግልስማን ነው። ኒግልስማን እድሜውን ስትመለከቱ የስልጠናውን ዘመን ስትመለከቱ ከስሎት ብዙም የተሻለው ኤክስፒሪየንስ ኖሮት አይደለም። ያንን እግር ኳሳዊ ሐሳብ ለመፈጸም ሜዳ ውስጥ ካለው ድፍረትና የተጫዋቾችን አጠቃቀምና ተጫዋቾችን የሚሰጥበት ነፃነት የበለጠ በሜዳ ውስጥ ኳስን እንዴት ማንሸራሸር እንዳለባቸውና የዛ ተጫዋችን ቴክኒክ ለመጠቀም ምን አይነት ነፃነት እንደሚሰጥ ያውም በጀርመን ብሔራዊ ቡድን ውስጥ የትውልድ ጥረት አለ እየተባለ አዲስ መነሳት ያለበት ጄኔሬሽን ሊኖር ይገባል የሚል ወቀሳ በስፋት እየተነሳ ነገር ግን ኒግልስማን እንዴት ባላንስ እንዳደረገ እየተመለከትን ነው። በምሽቱ ጨዋታ እንግዲህ ሁለት አይነት ዊትዘን አየን። ባለፉት 9 የሊቨርፑል ቤት ጨዋታው ይሄ ተጫዋች ያደረገው አስተዋጽኦና ግብ ላይ ያደረገው ተሳትፎ ስንመለከት እንደገና በድጋሚ ደግሞ ወደ ጀርመን ብሔራዊ ቡድን ስንመጣ የምናየው ጉዳይ ደግሞ ሌላ ነው። ዊትዘ በየኢንተርናሽናል ብሬኩ ወደ ጀርመን ብሔራዊ ቡድን ሲሄድ ይህን ተጫዋች የሊቨርፑል ኃላፊዎች ለምን 116 ሚሊዮን ፓውንድ እንደከፈሉበት ፕሩፍ ያደርጋል። ሊቨርፑል ቤት ሲመጣ ደግሞ ተጫዋቹ የወጥነት ችግር አለበት። በሻምፒየንስ ሊግ እግር ኳስ ደመቅ ብሎ ኳሊቲውን ያሳያል። በፕሪሚየር ሊግ በቀጣይ ሳምንት ያን ድምቀት መድገም አይችልም። ሊቨርፑልም እንደ ቡድን ያንን እንቅስቃሴ አይደግምም። ስለዚህ የኮንቲኒቲና የባላንስ ችግር አለ። ነገር ግን የበለጠ ሊቸገሩ የሚገባ የነበረው በጀርመን ብሔራዊ ቡድን ነው። ምክንያቱም ለተጫዋቹ እንደ ሊቨርፑል አማካይ በቂ ከቨር ሊሰጥ የሚችል ቴክኒካሊ ተጫዋች አለ። ነገር ግን ታክቲካሊ ያለው ፍሌክሲቢሊቲ የተጫዋቾችን እምቅ አቅም አውጥቶ መጠቀም ኳሊቲ ጁሊያን ኒግልስማን ያሳይ እንጂ እስቲ የጀርመን ብሔራዊ ቡድንን ስብስብ ተመልከቱ። አሁን የተወሰኑትን ላናቃቸው እንችላለን በሜዳ ውስጥ ያሉ ከዛው ከጀርመን የተመረጡ ተጫዋቾች አሉ። ስለዚህ ሁለት አወዛጋቢ ጉዳይ ነው እንግዲህ ሁለት መልክ ያለው ዊትዘን ዘንድሮ እንግዲህ መመልከት ከጀመርን ሰንበትበት ብለናል። የመጨረሻ ኢንተርናሽናል ብሬክ የምታስታውሱ ከሆነ ከ3 እና 4 ወራት ቀደም ብሎ በነበረው ኢንተርናሽናል ብሬክ ምን አይነት አስደናቂ ቆይታ ነበረው ፍሎሪያን ቪትዝ። የምታስታውሱ ከሆነ 2 የሚያስደንቁ አሲስቶች ማድረግ ቻለ። በቀጣዩ ጨዋታ ደግሞ 1 አስገራሚ ግብ ማስቆጠር ቻለ። ከዛም በኋላ እያለ የዊትዘ ቁጥሮች በጀርመን እግር ኳስ ከፍ እያለ ለተጫዋቹ ዳግም ማንሰራራት መነቃቃት በጀርመን ብሔራዊ ቡድን የሚያሳየው ኢፌክቲቭ እንቅስቃሴ ለተጫዋቹ በቀጥታ በሊቨርፑል ቤት ተጽዕኖ ይፈጥራል የሚል የሚጠበቁ ጉዳዮች አሉ። ነገር ግን ተጫዋቹ ሪትሙን አገኘ ሲባል አይቀጥልም።
ቡድኑም በውጤት ደረጃ እንደዛው አይቀጥል። ስለዚህ መልኩ ግራም ያጋባ ነውና የዊትዘን ብቃት እንግዲህ ኳሊቲን ለሚጠራጠሩት የጀርመን ብሔራዊ ቡድን ላይ ያለውን ኳሊቲ መልከቱ። እንግዲህ በአርነ ስሎት ውስጥ ይሄ ተጫዋች በቁጥር የሚጠቀሱ ጨዋታዎች ላይ የበለጠ ደምቆ በተለይ ደግሞ በዩሮፒያን እግር ኳስ ከፍ ብሎ ይታያል። በእንግሊዝ ፕሪሚየር ሊግ በአንዳንድ ጨዋታዎች ከፍ እያለ ብቅ ጥልቅ የሚል ባህሪ ነው የምናየው። ስለዚህ አሁን ለመደምደሚያነት እንዲያመች ለ3 ለ4 ወራት ኢንተርናሽናል ብሬክ ባልተቋረጠበት የሊግ ተከታታይ ጨዋታ የዊትዘ ብቃት ኮንቲኒቲ አልነበረው። ልክ ገና የተወሰኑ አጭር ጊዜያትን ሰኞ ዕለት መዘጋጀት የጀመረ ቡድን አርብ ምሽት በዚህ ቅንጅት ስዊዘርላንድ ላይ 2 ጊዜ እየተመራ ካምባክ አድርጎ ሲያሸንፍ የሁሉም ግብ መነሻም አስቆጣሪም ሲሆን አንድ ተጫዋች ይሄ ጥያቄ በቀጥታ ዳይሬክት ጣቶችም ሁሉም ጉዳይ የሚቀሰሩት አርነ ስሎት ላይ ነው። አሁን ስለ ተጫዋቹ አጠቃቀም የአሰልጣኝ ኳሊቲ የመጨረሻ ጀጅመንት ላይ እንደርሳለን። ምክንያቱም አሁን የትኛው ማስተባበያ ለአርነ ስሎት ይሄ በጉዳዩ ላይ አለመቀበልና እውነታን ላለመድፈር ወይም ላለመጋፈጥ የሚደረግ መሸፋፈን እንጂ የአሰልጣኞች ኳሊቲ የተለየበት የተጫዋቹ ብቃት ነው። ዊትዘን እንዴት ነው ኒግልስማን የሚጠቀሙትን የጨዋታ ካራክተር የበለጠ የሊቨርፑል አይደንቲቲ ተላብሶ የጠበቃቸው አሰልጣኝ እዛ ውስጥ የተሻለ ቅመም በተሻለ ዋጋ መጥቶ ያንንም አይደንቲቲ ማስቀጠል አለመቻል፣ የመጡትንም ተጫዋቾችን አጠቃቀም ፐርፌክሽን ማምጣት አለመቻል። አሁን ጥያቄው ከኳሊቲና ከቅንጅት መስመሪ ከማምጣት ጋር በቀጥታ ተያያዥ ነው። ይሄ አሁን ምንም አይነት ማስተባበያና ምክንያት ወይ የሚሸፋፈሉ ጉዳዮች አያስፈልጉትም። ግልጽ የሆነ እውነታ እየወጣ መጥቷል። ይሄ እንግዲህ በሊቨርፑል ኃላፊዎች ዘንድ ትክክለኛ ውሳኔ፣ ጊዜው ሊረፍድ ይችላል፣ ውሳኔው ግን የሚጠበቅ ነው። እንደነዚህ አይነት ጉዳዮች ናቸው አሁን እንግዲህ የደጋፊውን ተቃውሞ እያሰፉ የመጡት። በምሽቱ ጨዋታ እንግዲህ ስዊዘርላንድን ጀርመን 4-3 ስታሸንፍ ፍሎሪያን ቪትዝ 2 አስቆጠረ። 2 ማስቆጠሩ ብቻ ሳይሆን ለተቀሩት 2 ግቦች መቆጠር ሁለቱንም ኳስ አሲስት በማድረግ በአንድ ጨዋታ በ4 ግቦች ላይ ተሳታፊ መሆን ችሏል። ይሄ እንግዲህ በሆነ ተአምር የሚመጣ አጋጣሚ ጉዳይ አይደለም። ካልተሰራበት ተጫዋቹን እንዴት መጠቀም እንዳለበት የጀርመን ብሔራዊ ቡድን በተደጋጋሚ ለፍሎሪያን አንዴ ታስታውሱ እንደሆነ ዋሮፍ ዊዘ የሚል ፕሮግራም ሰርተን ነበር። በቴምብሌኑ ምስል እንግዲህ ወደ ኋላ መለስ ብላችሁ ያንን አርዕስት ከተወሰኑ ወራት በፊት አንድ ፕሮግራም በዚህ ዙሪያ ወደ እናንተ አድርሰን ነበር። ጦርነቱ የነበረው የመጀመሪያው ጉዳይ ጁሊያን ኒግልስማን በቀጥታ ሚዲያ ላይ በመውጣት በጭራሽ የማልቀበለው ጉዳይ ቢኖር አሉ ሊቨርፑል ቤት በሚያሳየው ብቃት ተነስቶ ፍሎሪያን ቪትዝን መተቸት ነው። ዊትዘን ብቃቱን ከፍ ብሎ እንዳይታይ ያደረጉ የሚገኙት አንደኛ አሰልጣኝ አርነ ስሎት ነው አሉ። በድፍረት እንደዚህ ነው የተናገረው። ሁለተኛ የራሱ የቡድን አጋሮቹ ናቸው። በእኛ ብሔራዊ ቡድን ሲመጣ የተጫዋቹ ኢፌክቲቭ መሆን በግልጽ የሚታይ ነው። ታዲያ ሊቨርፑል ራሱ ነው መመርመር ያለበት እንጂ ዊትዘን አይደለም። ተጫዋቹማ ክላስ ኦፍ ዲፍረንስ እያለ ሲያነሳ ነበር እየደጋገመ በጀርመን ቋንቋ። የተለያየ ክላስ ያለው ተጫዋች ነው። ላስታውሳችሁ ይላል ዛቪ አሎንሶ ከሌፍት ፍላንክ እየተነሳ 10 ቁጥርን እንዲጠቀም ሲያደርገው ይሄ ተጫዋች የፓሲቭ እንቅስቃሴዎችን የመጨረሻ ኳሶችን ተቀብሎ ወደ ዳይሬክት ትራንዚሽን ሴንትራሊ ፕሮግረስ ማድረግ ይችላል አለ። በሁለተኛ ደረጃ ከዊንግ ላይ በዊንግ ባኮች የሚመጡ ኳሶችን ኮንትሮል አድርጎ ትራንዚሽን ማስቀጠል ይችላል። ከፈለገ ዲፍረንት ዳይሜንሽን ይፈጥራል በአንድ ኳስ አለ። ይሄ ማለት የመጣውን የኳሷን እንቅስቃሴ ወደ ሌላ ሜዳ ክፍል ቀይሮ ማጥቃቱን ማስፋት ይችላል፣ ወይም የበለጠ ኦፖርቹኒቲዎችን ማስፋት ይችላል በሌላኛው ሜዳ ክፍል። ቴክኒካሊ ኢንሳይድ ቻናል እና አውትሳይድ ቻናል ለዊትዘ ኳሱን ስጡና በተጋጣሚ አደጋ ክልል ተጫዋቹ ምን እንደሚያደርግ ተመልከቱት፣ አትመክሩትም። ታዲያ ይሄን ክላስ እንዴት ነው
በተወሰነ ገደብ ባለው እንቅስቃሴ ሳይት የምናደርገው እያለ ትንሽ ስሜታዊም ሆኖ የምታስታውሱ ከሆነ በስካይ ጀርመኒ ይሄ ኢንተርቪው ወደ 3 ደቂቃ ከምናምን ስካይ ስፖርት ላይ ተለቆ በስካይ ጀርመኒ አማካኝነት የእንግሊዝ ጋዜጠኞችም ጭምር በወቅቱ ይሄ የኒግልስማን አስተያየት 100% አብዛኛው የእግር ኳስ ቤተሰብ ተቀብሎት ነበር። እንደውም ማስታውሰው ቶክ ስፖርት ላይ ጂሚ ኦሃራ ከጋቢ አግቡላሆር ጋር ሁለቱ በሚያቀርቡት ይሄ ቶክ ሾው ምሽት ላይ የፋን ቤዝ ጋብዘው በጣም አንዳንዴ ትንሽ ብሽሽቅ የሚመስልም ፕሮግራም ይሆናል። ምሽት ላይ ምናልባት ከጨዋታዎች በኋላ የደጋፊዎችን ሪያክሽን ይሄ ድረ ጨዋታ ሪያክሽኖችን ጋብዘው ስቱዲዮ ውስጥ በሚያወያዩበት ወቅት ይሄን ላይቭ ይሄን አስተያየት በማስገባት እንግዲህ በጣም አርነ ስሎት ላይ የሰላ ትችት ሲያደርሱ ነበር። ሁለቱ የቀድሞ የቶትናምና የአስቶን ቪላ ተጫዋቾች ለመነሻነት ሁሉም አሁን የሚስማሙበት አንድ ሐሳብ አለ። ዊልዘን አጠቃቀም ሊቨርፑል አላወቀበትም። ኒግልስማን ሌሰኑን መስጠቱን ግን ለሊቨርፑል አሰልጣኝ ቀጥሏል እና የተጫዋቹን አጠቃቀም በምን አይነት ሂደት አሰልጣኙ ኢፌክቲቭ ማድረግ ይችላል ገና ባላንሱን ለማግኘት የተለያየ ሮቴሽኖችን እያደረጉ ቅኝቱን ገና በመፈለግ ላይ ናቸው ያሉት። በዚህ ሂደት ውስጥ ግን አሰልጣኙን በበለጠ ከጫና የሚያወጣ ኳሊቲ አላቸው። አንደኛው ተጫዋች እሱ ነው። ግን እነዛን ጫናዎች እንኳን ተቋቁሞ ተሸክሞ ሊቨርፑልን እንዳይወጣ የአሰልጣኙ ታክቲክ ተጫዋችንም መግደል ብቻ አይደለም ኳሊቲውንም አውጥቶ እንዳያሳይ እያደረገ ነው የሚገኝ። ይሄን አሁን በተደጋጋሚ የኒግልስማንን ትችት የትናንት ምሽቱ ድረ ጨዋታ አስተያየትን ተመልከቱ። የጨዋታው ኮከብ ከ10 ሬት ተሰጥቶት በምሽቱ በአርስታችን ላይ ተጠቀምነው ሱፐር ክላስ የሚለውን ራሱ ኒግልስማን ነበር ከጨዋታው በኋላ ሲጠቀም ነበር። ግቦችን ያስቆጠረበት አንግልና አለ። በነገራችን ላይ ይቅርታ አድርጉልኝና ያንን ወደ ጨዋታው ሐሳብ መጣለሁ። ኒግልስማን አንድ የሚሰጠው ኮቺንግ እንትን አለ የስልጠና ቪዲዮ እና ረጅም ጊዜ በዩቲዩብ ላይ ከተከታተላችሁ ምናልባት በበለጠ ባለፈው ዕለትም ሳነሳ ነበር የጀርመን እግር ኳስ አስተሳሰብን በጣም ስለማደንቅ ከነ ራፍ ራኒክም አንስቶ ከነ የርገን ክሎፕም የጀርመን እግር ኳስ እንቅስቃሴና ይሄ የኢንቴንሲቲውን የሜዳ ውስጥ እንቅስቃሴ የተጫዋቾችን ኢነርጂ የጀርመን እግር ኳስ ፍልስፍና በየርገን ክሎፕ ውስጥ የመጣውን አብዮት በጣም በትኩረት ስለምከታተል የኒግልስማንን የስልጠና አንዳንድ ቪዲዮዎችን መመልከት ችዬ ነበርና እግር ኳስ 30% ነው ታክቲክ ይላል ኒግልስማን። 70% ሶሻል ኮምፒተንስ ነው የሚለው። በማህበራዊ ህይወት ያላቸው ተግዳሮት ነው ወደ ሜዳ የሚመጣው ነው የሚለው። 30% ነው ታክቲክ። አንድ የእግር ኳስ ተጫዋች በማህበራዊ ህይወቱ ላይ ያለው መግባባት ሜዳ ውስጥ ለተጫዋቹ የሚሰጠው ኳስና የሚቀበለው ኳስን የዛ አይነት ሴንስ መፍጠር ነው ይላል። በማህበራዊ ህይወት ያለው መግባባት፣ በማህበራዊ ህይወት ያለው ተሳትፎ ልክ እግር ኳስ ውስጥ ማምጣት ነው የሚለው። እግር ኳስ 30% ነው ታክቲክ፣ 70% ሶሻል ላይፍ ውስጥ ያሉ ተግባሮች ናቸው ነው የሚለው። የአንድ ሰውን ፓስ መቀበል ልክ ችግርም ደስታንም እንደማዳመጥ ነው ይላል። ከውጥረት ውስጥ ኳስን መቀበል በጫና ውስጥ ያለን ሰው ነፃ ማውጣትም ጭምር ነው። ይሄ ደግሞ ከኢንቴንሲቲ ጋር ያያይዛል። በዚህ ደረጃ የእግር ኳስን ፍልስፍና ይሄ ገና በወጣት እድሜው በዓለም አቀፍ ደረጃ ለማመን የሚከብድ የእግር ኳስ ፍልስፍና ኢንቴንሲቲ ላይ ጨምሮ የመጣ ወጣት አሰልጣኝ ነው። እነዚህም ወጣት ተጫዋቾች እንዴት እንደሚጠቀም በደንብ ለይቶ ያውቃል እና ከጨዋታው በኋላ ሁሌም በደንብ ከተመለከታችሁ ሌሎች ብሔራዊ ቡድኖች የሚሰጡት ትንተናና የጀርመን ብሔራዊ ቡድን የሚያወጣው ከጨዋታው በኋላ ጋዜጣዊ መግለጫ አንዳንዴ ታክቲካል አናላይዝ ይመስላል። ፊት ለፊት ሚዲያው ላይ የበለጠ ብሪፍ የሆኑ ኤክስፕላኔሽኖች ይቀርባሉ እና የስካይ ጀርመኒ ዘጋቢዎች እና ፍሎሪያን ፕላተንበርግም ስቱዲዮ ውስጥ እዛው ኢንተርቪው
የፕሬስ ኮንፈረንሱ ላይ ተገኝተው የሚያነሱት ጥያቄ ታክቲካል ከሆኑ ጉዳዮች መነሻ በማድረግ ነው። ለዛ የጀርመን እግር ኳስ ፍልስፍና በዚህ ደረጃ ከፍ ብሏል። የሆላንዳውያን አስተሳሰብ አሁንም ያው ነው። ኩመን ይመጣል፣ ኤክስፐሪመንቱን ይሞክራል፣ ሲለቅ ቫንጋል ይመጣል። የሆላንድ ብሔራዊ ቡድን እንደ ላብራቶሪ መሞከሪያ አድርገውታል። ያኛው መጥቶ በባክ ስሪ ይሞክራል፣ ይሄ በባክ ፎር ይሞክራል። አንድም ፈቀቅ ያለ አስተሳሰብ የለም። ይሄ ደግሞ ወደ ዘመናዊ እግር ኳስ መጥቶ አሁን በሊግ ደረጃ ስንመለከት ስሎት በክሎፕ ጫማ ሊቨርፑል ቤት ያመጡትን ስኬት ለሳቸው የበለጠ ክሬዲት ተሰጥቶ በራሳቸው አይደንቲቲ ደግሞ ቡድን ለመገንባት ሲሉ እነ ኒግልስማን በዘመናዊ እግር ኳስ ውስጥ እነ ዊትዘን በዚህ ደረጃ በረቂቅ ፍልስፍና እየተጠቀሙ በዛ ደጋፊ ታጋሽ በሆነ ደጋፊ ሜዳው ከእንቅስቃሴው እኩል በግለት በሃይ ኢንቴንሲቲ የተገነባ ኢነርጂ ያለውን ቡድን ኮንትሮል ሲስተሙ አሰልቺ፣ የማሸነፊያው መንገድ በጣም ለእግር ኳሱ ቤተሰብ እንደውም አንዳንድ የሊቨርፑል ደጋፊዎች በውስጥ መስመር ሲያወሩኝ የሊቨርፑልን ጨዋታ ድጋሚ ሁለተኛ ዙር እመለከታለሁ ይሉኛል። እና አሁን ከስሎት መምጣት በኋላ ሁለተኛ ዙር ለመመልከት አይደለም የመጀመሪያውን ጨዋታ ለመመልከት አሁን ላይ በዛ ደረጃ ፍላጎቴም እየወረደ መጥቷል። ትላልቅ ተመልካቾች ከሀገር ውጭ የሚገኙ ይህን አስተያየት ይሰጡኛልና አሁን ይህንን ነው ልዩነቱ የምንመለከተው። ዊትዘ የጀርመንና የሊቨርፑል ድልድይ ሆኗል። ልክ ወደ ሊቨርፑል ሲመለስ ይሄ ተጫዋች ከፍ ይላል፣ ዝቅ ይላል፣ የወጥነት ችግር አለ። ከሳምንት ሳምንት ይህን ብቃት ለመድገም ስለ ኮንሲስታንሲው ምንም ጥያቄ እንደሌለው የምትመለከቱት ያለፈውን የመጨረሻውን ኢንተርናሽናል ብሬክ ላይ ዊትዘ አሲስትና ግብ በአስደናቂ ቴክኒክ እንደውም እናስታውሰው ከግራው ክንፍ በመነሳት ከተከላካይ አናት ላይ ለሊሮይ ሳኔ መሰለኝ ካልተሳሳትኩ አስደናቂ ፓስ በጣም በጠባብ አንግል አቀብሎ ሳኔ ያስቆጠረ ራሱ ወደ ተጋጣሚ የመጫወቻ ቦክስ ቀርቦ ከመጫወቻ ቦክስ መግቢያ አካባቢ ቺፕ አድርጎ ለራሱ ማስቆጠረ ግብ የሆነ ኳስም አመቻችቶ አቀበለ። ተወያየን በዛ ብቃቱ ላይ ስለ ቅጣት ምቱ አስደናቂ ግብም አነሳን። ልክ ወደ ሊቨርፑል ተመለሰ። የተወሰኑ በግብ ላይ መሳተፍ ወደ ሪትም መምጣትን አሳዩ። የቡድኑ ውጤት ሲንሸራተት የዊትዘ ብቃት ክለቡን ከገባበት ጭንቅ ውስጥ ይዞ የሚወጣ ኳሊቲ ያለው፣ አጠቃቀሙን ግን አሰልጣኙ አላወቁበትም። ስለዚህ አሁን ዲፍረንት ክላስ አለው የሚለውና ኒግልስማን ገትሮ ገና ሊተቹት ሲሉ በጭራሽ ብሎ ትችቱን እዛው እንግሊዝ ላይ ጨርሱት። እኔ ዊትዘን የምጠቀመው በዚህ አይነት ሲስተም አይደለም፣ ተመልከቱት ተጫዋቹን ብለው ከጨዋታው በኋላ በሰጠው ጋዜጣዊ መግለጫ እንዳንለው ታክቲካል ሀሳብ ነው የሚያነሳው። ጋዜጣዊ መግለጫ እንለውም የታክቲክ አስተምሮት ብንል የተሻለ ነው። ከግራው ክንፍ በቀጥታ የመጀመሪያ እኛ ወደ ጨዋታው የተመለስንበትን የአንድ ለአንድ ያደረግንበትን ግብ ጆናታን ጣሃ ሲያስቆጥር ዊትዘ ከየትኛው አንግል ላይ ነበር ፓስ ማድረግ የቻለው አለ። ግቦችን አስተናገድን አለ። ከዛም በኋላ በድጋሚ የሰርጂ ጊናብሪ ያስቆጠራትን ግብ በደም ከተመለከታችሁ ከመሃል ሜዳ ትንሽ ፈቀቅ ያለ ከጋክፖ ኤሪያ ላይ ተነስቶ በሁለት ባጠበቡ ሴንተር ባኮች መሃል ላይ ነው አስደናቂ ፓስ አድርጎ ጊናብሪም እንግዲህ ግሩም አጨራረስ አድርጎ በ56 ጨዋታ 26ኛውን ግብ ለጀርመን ብሔራዊ ቡድን ጊናብሪ ማስቆጠር ይቻላል። ጨዋታው ከረፍት በፊት 2-2 ተጠናቀቀ። ከረፍት እንደገቡ ከጊናብሪ የተቀበለውን ኳስ ከኮርና ፖዚሽን ላይ አሁንም ከግራው የሜዳ ክፍል ሁለቱም ከግራው የሜዳ ክፍል የተነሱ ኳሶች ናቸው አሲስት የነበሩት። ሶስተኛው ደግሞ ለራሱ ያስቆጠረው ግብ ከግራ ክንፍ ተነስቶ ወደ ተጋጣሚ አደጋ ክልል መግቢያ ጠርዝ ላይ አስደናቂ ሹት ነው 90 ዲግሪ ውስጥ ማስቆጠር የቻለው። ከዛም በኋላ የዊትዘ የ10 ቁጥር ተጫዋች ትክክለኛው ፖዚሽን ላይ የተገኘበትን ደግሞ አራተኛውን ግብ ብትመለከቱ ወደ ተጋጣሚ የመጫወቻ ቦክስ ሴንትራል መሀል ለመሀል ያቺ ሰርክሏ ላይ ተገኝቶ በግሩም ቴክኒክ ኃይልም አልተጠቀም ቤንድ አድርጎ ብቻ ነው ተመሳሳይ አንግል ላይ ማስቆጠር የቻለው።
አንድ 10 ቁጥር ተጫዋች ላይ ለምሳሌ የሊቨርፑል ደጋፊዎች የበለጠ ጉዳዩ ይሄ በነፃ በሆነ እይታ እንድትመለከቱት ታስታውሱ እንደሆነ የርገን ክሎፕ ወደ ሊቨርፑል እንደመጡ ፊሊፔ ኩቲኒዮን ሲጠቀሙ የነበሩት በግራው የሜዳ ክፍል እና ማኔን በቀኝ ይጠቀሙ ነበር። አስገዳጅ የሆነ ታክቲካል ለውጥ እና ከኩቲኒዮ ወደ ግራው ክንፍ ሲወጣ ሁሌም በደንብ አስተውላችሁ ከሆነ ሜዳ ውስጥ የዋይናልደምና የአደም ላላና ጥምረት ከጆርዳን ሄንደርሰን ጋር ሶስቱ እና የበለጠ ላላና የግራውን የሜዳ ክፍል 8 ቁጥሩን ይዞ ነው የሚጫወተው። ነገር ግን ሜክሺፍት አለው። በጣም ሮቴት የሚያደርጉበት አንግል በጣም ፈጣን ነው። የበለጠ አንድ የምታስታውሱት ተቾች ላስታውሳችሁ። አንዴ ሊቨርፑል 6-1 ካልተሳሳትኩኝ ሃል ሲቲን ሲያሸንፉ በአንፊልድ በየርገን ክሎፕ የአሰልጣኝነት ዘመን ይቅርታ ወልቭስን መሰለኝ ሃል ሲቲን ወልቭስን 6-1 ኩቲኒዮ ከኤሪያ ውጪ አስደናቂ ሹት አስቆጥሮ ላላና ማኔ ምናምን ያስቆጠሩበት ያ ጨዋታ ላይ ልክ ከግራው ክንፍ ነበር ላላናና ኩቲኒዮ ሊንክ አፕ የሚፈጥሩት እና የበለጠ ኩቲኒዮ የሚጫወቱ ከግራው ክንፍ እየተነሳ ነው ወደ 10 ቁጥሩ ተርን እያደረገ ቦታውን እየቀየረ እዛ ፖዚሽን ላይ ነው የሚጫወተውና የላላና ከተከላካይ ከኩቲኒዮ ጀርባ ወይም ከኩቲኒዮ ፊት አንደርላፕም ኦቨርላፕም በሚያደርግበት ወቅት ያ የተጋጣሚ የ6 ቁጥር ዲፌንሲቭ ሚድፊልደር የላላና ሙቭመንት ነው የሚከታተለውና የሚከተለው። በዛም ወቅት ያቺ የ10 ቁጥር ቦታ ኩቲኒዮ የሚፈልጋትና የተጋጣሚ የ6 ቁጥር ፖዚሽን ክፍት ይሆናል። በዛ አጋጣሚ የምታስታውሱ ከሆነ ክሎፕ እንደመጡ ኩቲኒዮ አስደናቂ ግቦችን ዌስት ብሮም ላይ ከግራው የሜዳ ክፍል በመነሳት በአንፊልድ ከሜዳ ውጪ እንደውም እናስታውሰው የኤቨርተኑን ግብ ነው መሀል ለመሀል እየሸነሸነ እንደውም ኤድሪስ ጋዬ ኢንተርሰፕት ለማድረግ እግሩን ለማንሳቱ ላይ የማሰቢያ ጊዜ ሳይሰጥ ወደ ተጋጣሚ ቦክስ ገብቶ ዲያጎናል ያስቆጠራት ግብ። እንደነዚህ አይነት ቴክኒሻል ተጫዋቾችን ነፃ የሚያወጡት በተለምዶ የጀርመን እግር ኳስ ላይ በቀጥታ ተጫዋቹን 10 ቁጥር ቦታ ላይ ለማርኪንግ በመጠቀም አይደለም። ከአንደኛው ክንፍ ሲነሱ አንደኛው የአማካይ ክፍል የዛኛውን የሜዳ ክፍል ያለ ኳስ በሚደረግ ሩጫ የተጋጣሚን የዲፌንሲቭ ላይን ትኩረት በመውሰድ ይሄን የ10 ቁጥር ተጫዋች ነፃ ያወጣሉ። በዛም ወቅት ክሬትም ለማድረግ ለራሱም ለማስቆጠር ሰፊ የሜዳ ክፍል ያገኛል። አሁን ኒግልስማን እየተጠቀሙ የሚገኙት በዛ የጨዋታ ስታይል ነው ክሎፕ ኩቲኒዮን ሲጠቀሙበት የነበረውን ሲስተም። ስለዚህ እንደነዚህ አይነት ጉዳዮች አንዳንዴ በአሰልጣኝ ግትርነትና ወይም ከዚህ አይነት ታክቲክ ጋር አዳፕት አድርጎ ሪስኮችን ለመውሰድ ከመፍራት ጋር ወይም በተሰጣቸው ኃላፊነት ልክ ሳይሆን ባላቸው ዕውቀት ብቻ ማሰልጠን የሚፈልጉ አሰልጣኞች አሉ። ማለት የእግር ኳስ ታክቲካቸው ወይ ዕውቀታቸው ከዚህ በላይ ሊያድግ የማይችል አሁን ለምሳሌ የኒውካስሉን አሰልጣኝ ኤዲ ሃውን ተመልከቱ። 2020 ላይ ብትመለከቱ ኤዲ ሃው አስተሳሰቡ አንድ አይነት ነው። 2017-18 በርንማውዝን ይዞ ኤዲ ሃውን ብትመለከቱ በነ ካለም ዊልሰን አንድ አይነት በነ ጆሹዋ ኪንግ አንድ አይነት አስተሳሰብ የ4-4-2 በዛ ቫይታሊቲ ጠባብ ስቴዲየም ላይ ነው መጫወት የሚፈልገው። ወደ ሴንት ጄምስ ፓርክ መጣ። በየአመቱ ተመልከቱ አንድ አይነት የጨዋታ ቅርጽ፣ በጣም አካል ብቃት ያለው አግሬሲቭ የሆነ የትኛውንም የሜዳ ክልል በከፍተኛ ኢነርጂና ጉልበት የሚጠቀም የበለጠ ደግሞ ከቆሙ ኳሶች ኢፌክቲቭ የሆነ ሲከላከል የራሱን ቦክስ የሚያጠብ አስተሳሰቡን ተመልከቱ። ቫይታሊቲ ስቴዲየም ጠባቡ ስቴዲየም ላይ ያለውን አስተሳሰብ በሰፊ ስቴዲየም ላይ የበለጠ አካል ብቃትና ፍጥነትና ጉልበትን ጨምሮ መጣ። ምንም የታክቲክ ለውጥ የለም። ስለዚህ የኤዲ ሃው ታክቲክ ቫይታሊቲ ስቴዲየም ላይም አንድ አይነት ነው፣ ሴንት ጄምስ ፓርክ ላይም አንድ አይነት ነው። ከዚህ በላይ ሊያድግ አይችልም እና ሁሌም ለቶፕ 6 ክለብ በተለየ ፍላጎትና አግሬሲቭ እንቅስቃሴ መዘጋጀት፣ ይሄ የሚድል ክላስ ካራክተር። ነገር ግን አሁን በእግር ኳስ የተለያየ የዘመናዊ እግር ኳስ የፈጠራቸውን የተለያዩ አሰልጣኞችን ብትመለከቱ የነ ፋቢያን ዙለርን ታክቲካዊ ዕውቀትን ተመልከቱ።
ይሄ አሰልጣኝ ገና የ34 35 ዓመት ከነ ጄምስ ሚልነር የሚያንስ አሰልጣኝ። ብራይተን በአንድ ዓመት ውስጥ ስንት አይነት ተለዋዋጭ የሜዳ ውስጥ ታክቲክ በየፕሮግራሞቹ ስናነሳ ነበር። ሚካኤል አርቴታን ተመልከቱ፣ አርሴናልን በፕሮሰስ ውስጥ እንዴት እንዳሳደገ። ኤንዞ ማሬስካን ቼልሲ ቤት የፈጠሩትን ከፍተኛ አብዮት የፈጠሩትን የጨዋታ ስታይል ተመልከቱ። ስለዚህ ዘመናዊ እግር ኳስ ላይ የመጡ ወጣት አሰልጣኞች እነ ሴስ ፋብሪጋዝን ተመልከቱ በኮሞ። እኔ ምንም እንኳን በጁቬ ስኬታማ ባይሆንም በጣም የታክቲክ ሐሳቡና ይሄ የእግር ኳስ ፍልስፍናው በጣም ከማደንቃቸው አሰልጣኞች መካከል አንዱ ቲያጎ ሞታ ነው። 2-7-1ን ለመተግበር እንግዲህ ጄኖዋና ስፒዛ ፈቅደው በጁቬ ተግባራዊ ለማድረግ ወደ መሬት ለማውረድ እየጣረ ያለ ተባረረ እና ይሄ የፔፕን እግር ኳስ በተሻለ ረቂቅ እግር ኳስ እያሻሻሉ የመጡ ለነ ሮቤርቶ ዲዘርቢ አይነት አሁን ስለምናወራው ስለ ጁኒየር ኒግልስማንን ስናይ በእግር ኳስ ውስጥ እነዚህ አሰልጣኞች እነዚህ ክለቦች በውጤታማነት በስኬት አይደለም ባላቸው እንቅስቃሴ የእግር ኳሱን ቤተሰብ የሚያዝናኑበትን ኳሊቲ ስንመለከትና አርነ ስሎት ክሎፕ ከገነቡት አይደንቲቲ እንዴት ሊቨርፑልን ቁልቁል እየወሰዱ እንደሆነ በአስተሳሰብ ደረጃ ስንመለከት ትልቁ ማሳያ ዊትዘን ኒግልስማን ጋር ሲመጣ እንደ ልቡ የሚፈነጨው ተጫዋች በአንፊልድ ደጋፊ ከጎኑ እያለ የሊጉ ሽፋን አለ። በነገራችን ላይ እንደወጣባቸው ገንዘብ ከሆነ በእንግሊዝ ሚዲያ የማይጣለጠሉ ተጫዋቾች ቢኖሩ በዘንድሮ ሲዝን የሊቨርፑል ተጫዋቾች ናቸው። ቪክተር ዮከሬስ እንዴት ነው የእንግሊዝ ሚዲያ የሚጨፈጭፈው? እያንዳንዱን ተጫዋች ሼሽኮን እንዴት ነው የሚጨፈጭፉት? ግን የሊቨርፑል ተጫዋቾችን ይሄ የዚህን ያክል ገንዘብ ወርዛ ያደርግ ምናምን የሚለውን ትችት ትተውታል። ለምን ሽግግር ላይ ነው በሚል ሁሌም የሚሳበብ ጉዳይ አለ። ለሽግግር እንኳን ፍንጭ የማይሰጥ ወይም የሚተማመኑበትን አይደንቲቲ ምልክት የማይሰጥ የሜዳዎች ፍልስፍና ነው የምናየው። ያውም ከዛ ኬዮስ ፉትቦል ኮንትሮል ተብሎ እንዲህ አይነት ኮንትሮል እንግዲህ ኮንትሮልን አሰልችም ከተባለ የጋርዲዮላ ኮንትሮል ነው ሊያሰለች የሚችለው። ምክንያቱም 891 ፓስ በተሳካ ሁኔታ የሚያጠናቅቅ ቡድን ነው አሰልቺ ሊሆን የሚገባው። ነገር ግን አሰልቺነቱ እንደ ሊቨርፑል ፖሴሽን ዊዛውት ፔኔትሬሽን በዓለም ዋንጫ 2022 አስታውሱ እንደሆነ የኤንሪኬን ስፔንን እንደዛ እያሉ ያብጠለጥሉ ነበር። በፒኤስጂ ግን እንዴት ኢፌክቲቭ እንደሆነ አስመሰከረ። ጠራርጎ ዋንጫዎችን እነዛን በኢጎ የተሞሉ ሱፐርስታሮችን ከመልበሻ ክፍል በመሸኘት እንደ ቡድን ገንብቶ የስኬትን ከፍታ አሳየ። በፒኤስጂ የተጠናቀቀው የውድድር ዓመትና የስሎት ሊቨርፑል ያሰጋል። ፍልስፍናው አይደንቲቲውን ተመልከቱ። ሻምፒዮንስ ሊግ ቦታ ይዞ ሊያጠናቅቅ ይችላል። በዩኤፋ ሻምፒዮንስ ሊግን በነገራችን ላይ ድል ሊያደርግ ይችላል። ግን በጣም የሚያሰጋው አይደንቲቲው ነው። ምክንያቱም ቀጣይነት የሌለው ውጤት የአምናው ሲዝን በቂ ማሳያ ነው። አምና ውጤታማ ሆኗል። ዘንድሮ ያለበትን ደረጃ ተመልከቱ። መተማመን እንኳን የጠፋበት አይደንቲቲ ነውና ምሽት ላይ የጀርመን ብሔራዊ ቡድን ሲያደርግ የነበረውን ጨዋታ የዊትዘን እንቅስቃሴ እየተመለከትኩ በሊቨርፑል ቤት አሰልጣኙ የገደለው ተጫዋች እንጂ ይሄ ተጫዋች ከመጀመሪያ የበርንማውስ ጨዋታ አንስቶ የሊቨርፑል ልዩነት ፈጣሪ መሆን እንደሚችል አንድ ኢንተርናሽናል ብሬክ መጥቶ ሁለተኛው ዙር ሶስተኛው ዙር ተደርጎ ለአራተኛው ዙር ይሄን ያክል ወራት ቆይቶ በድጋሚ ሲመጣ ያው ሻርፕ ነው ጀርመን ብሔራዊ ቡድን ውስጥ። ስለዚህ ይሄ የአይደንቲቲ እና የሲስተም ቅንጅት ክፍተት እንጂ የተጫዋቹ ኳሊቲማ ምሽት ላይ በቂ ማረጋ ለተቺዎች አፍ ማዘጊያ የሚሆን ብቃት አሳይቷል። ስለዚህ ኃላፊነቱ የአርነ ስሎት ነው። ይህንን በተመለከተ እንግዲህ ዘ ኔክስት ቻሌንጅ የሚል ነገ ሰፊ ፕሮግራም በስሎት ቀጣይ የቡድን ግንባታ አሳሳቢነት ላይ ታክቲካዊ ጉዳይ ይዘንላችሁ እንመጣለን። ነገ ጠዋት በሚኖረን የንጋት ፕሮግራም የመጀመሪያ ክፍል ይጠብቁን። ያ ሀሳብ ምናልባት ከየትኛው ሚዲያ ላይ ያልተተረጎመ የራሳችን እይታ ነው። ነገ በሚኖረን የመጀመሪያ ክፍል ፕሮግራም ይዘንላችሁ ምንመጣ ይሆናል። በምሽቱ ጨዋታ ግን 100 ኳስ ነክቶ 80 ኳስ ፓስ አድርጎ 78ቱን በስኬት አጠናቆ 10 ከ10 ሬት አግኝቶ
6 ቢግ ቻንሶችን ክሬት አድርጎ 2 አስቆጥሮ 2 አሲስት አድርጎ ኢፌክቲቭ በነበሩ እንቅስቃሴዎች 100% በድጋሚ ምስል በነገራችን ላይ ልጋብዛችሁ የጀርመን እና ስዊዘርላንድን ጨዋታ ሃይላይቱን ቢያንስ ተመልከቱ ዩቲዩብ ላይ ያመለጣችሁ። ያኔ የሊቨርፑል ደጋፊዎች ምን ያክል የአስተሳሰብ ርቀት በሊቨርፑልና በጀርመን በተጫዋቾች አጠቃቀም ደረጃ ያለውን ልዩነት ትመለከታላችሁ። ከትናንት በስቲያ ኤኬቲኬ ብራዚልና ፈረንሳይ በነበራቸው የአሜሪካ ጨዋታ ባፔ ያለ፣ ዴምቤሌ ያለ፣ ኦሊሴ ያለ ይሄ ተጫዋች የመሮጫ ስፔስ የማግኘት በታክቲክ ረገድ ካያችሁ 4-2-2-2 ዲያመንድ ፎርሜሽን ነበር ዴሻ ይዞ የገባው። ስፔስ ያጣል። ለምን? እነዚህ ሱፐርስታሮች ሁሉ የመሮጫ ስፔስ የሚፈልጉ ናቸው። የበለጠ ከሱ በላይ ስማቸው ከፍ ያለ ግን በዛ ጨዋታ በነዛ ጠባብ ስፔሶች እንዴት ኤኬቲኬ ፔኔትሬሽን ሲያደርግ እንደነበርና በጠባብ ስፔስ ውስጥ የተገኘውን ኳስ እንዴት እንዳጠናቀቀ ስትመለከቱ እዚህ ጋር ያለው ጉዳይ ነው። በአጠቃላይ ብሔራዊ ቡድን ላይ የሚታየው ምልክት በሊቨርፑል ቤት ያለውን ክፍተት ነው የሚያጋልጠው። ስለዚህ የአሰልጣኙ ዕውቀት ከዚህ በላይ የማመንጨት አቅሙን ነው እኔ በግል የምጠራጠረው እንጂ የተጫዋቾች ኳሊቲ እንኳን አስተማማኝነቱን ለጥያቄ የሚቀርብ አይደለም። በክላስ ደረጃ የሚያስተማምኑ ተጫዋቾች ናቸው። ተጫዋችን ግን ሰብስቦ የማዋቀር የማቀናጀት የማብላላትና ወደ ክላሲክ ፉትቦልና ኳሊቲ ማምጣት ደግሞ ያሰልጣኙ ባህሪ። ይሄን ደግሞ እስካሁን ድረስ ምንም ምልክት አላየንም ማለት ይቻላል። ምክንያቱም አንድ የጋላታሳራይ ጨዋታ፣ አንድ የሪያል ማድሪድ የአስቶን ቪላ ጨዋታ በልዩነት እየተነሳ ለአንድ የውድድር ዓመት ዋስትና ሊሆን አይችልም። ምክንያቱም እነዚህ ጨዋታዎች ቢደመሩ ከ210 ከ300 ደቂቃ አይበልጡም። በ300 ደቂቃ ደግሞ ሲዝናል ሪቪው አይደረግም። ይሄ የቡድን ኪሳራ ነው የሚያሳየው። የትላልቅ ስራ አስኪያጆችንም ድካም መና የሚያስቀር ነው እና ይሄ ጉዳይ አሳሳቢነቱ የበለጠ ከፍ ያለ ነው። ዛሬ ጠንከር ባለ ትችት አርነ ስሎት ላይ ሰፊውን ደቂቃ በዊዛ አጠቃቀም ላይ ቆይታ ያደረኩበት ዋነኛ ምክንያት ክላስ ያላቸውን ተጫዋቾች በክላሳቸው ደረጃ ከሳምንት ሳምንት መመልከት ስላለብን አሁን የአሰልጣኙን ብቃት ለመመዘን ክላስ ነው ትልቁ ማረጋገጫ። ምክንያቱም ጋክፖ ለ15 ሳምንት ቤስት ሲሆን ከዊዛ ጋር የሚፈጥረው ሊንካፕ እግር ኳሳዊ አስተሳሰቡ በግልጽ የሚያሳይ ነው። ይሄ ነው በቃ ትልቁ ማረጋገጫና ለማንኛውም በሁለተኛ ክፍል ፕሮግራም እንመጣለን። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ናሆም ኃይሌ ትናንትና በጠየቀ መሰረት እንግዲህ በ0913706297 ላይ የበለጠ ኮንታክት እንድታደርገን በአክብሮት እንጋብዛለን። በሁለተኛ ክፍል ፕሮግራማችን ተመልሰን እንመጣለን። ሰላም ቆዩ።